ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? በድጋሚ ከቀኑ በኋላ ተገናኝተናል በሌላ ርዕሰ ጉዳይ። ዓለማችን እጅግ አሳሳቢ እና ዘርፈ ብዙ የሆኑ ክስተቶች እየተከሰቱ እንዳለ በቀኑ መረጃችን ላይ ጠቀስ አድርገናል። እጅግ አሳሳቢም የሆነ ክስተትንም ወደ እናንተ አሻግረናል። ምናልባት ደግሞ ይህን መረጃ ደግሞ ያላዳመጥን ወገኖች ካለን በቻናላችን ላይ በመግባት መረጃውን ብናደምጥ እጅግ ማትረፊያ ነው ብለን ጥቆማ መስጠት እንወዳለን። እንግዲህ ለዛሬ ደግሞ ሌላኛውን አሳሳቢ ክስተት ፓስተር ሊያጋራን መስመር ላይ ተገኝቷል። ጥሩና መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ወደ አድማጮቻችን እንግዲህ ዓለማችን የተጓዘችበት ያለው አስፈሪ ሂደቶች ጌታ ኢየሱስ ክርስቶስ በወንጌላት ላይ የነገረን የትንቢት ቃሎች ፍጻሜ ያገኙ ይገኛሉ። እንዲሁም ደግሞ የብሉይ ኪዳን ነቢያቶችን ጨምሮ እጅግ አሳሳቢ የሆነውን ትንቢታዊ ቃሎቻቸውን በአሁኑ ወቅት በዚህ ዘመን እያየን እየሰማን ነው፣ ተከስተው እያየናቸው እንገኛለን። ነገር ግን የኛ ዝግጁነት እንዴት ነው የሚለውን ጥያቄ ወደ እናንተ እያሻገርን እስኪ ለዛሬ ፓስተር ይዞልን የመጣውን አሳሳቢ መረጃ እናደምጣለን። ከሰላምታው በማስከተል ፓስተር ያጋራናል ማለት ነው። ሰላም ላንተም ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። በቀኑ ክፍለ ጊዜያችን በጣም አስገራሚ የሚመስልና የሰይጣን ዋነኛ አጀንዳን በተመለከተ አጋርተህን ነበረ። አሁን ደግሞ ምን ተከሰተ? እስኪ እንግዲህ እጅግ አሳሳቢ የሆኑ መንግስታት በጦርነት ሂደት ውስጥ ናቸው ያሉት። ሁሉም አገር በዓለም ላይ ያሉ ሀገሮች ማለት ትችላለህ። በዚህም በዛም ለጦርነት ከፍተኛ ዝግጅት እየተደረገ ነው ያለው። የጦር ድግስ ድሮ የማትሰማቸው የኤዥያ ሀገሮች እንኳን ሳይቀሩ ከፍተኛ ወታደራዊ በጀት መድበው ወታደራዊ ቴክኖሎጂዎችን እየገነቡ ነው ያለው። ይህ ምልክት ደግሞ በዓለም ላይ የማይቀረው ሶስተኛ ዓለም ጦርነት ሊነሳ እንደሚችል ምልክት እያሳየ ነው ያለው። ልክ ነው። በእርግጥ በመጨረሻው ዘመን ትንቢቱ ቃል መፈጸም ስላለበት ጦርና የጦር ወሬ ህዝብ በህዝብ ላይ መንግስት በመንግስት ላይ ሲነሳ ትሰማላችሁ ታያላችሁ ስላለ ያንን እያየን ያለ ነው፣ እየተመለከትን ያለ ነው። ልክ ነው። መመልከታችን ማየታችን እርግጥ ቤተክርስቲያን ምን እያደረገች ነው? ይህን እየሰማች እያየች በዓለም ዙሪያ ያለው ነገር እየተመለከተች ሲባል ልክ የኖህ ዘመን ጎርፉ እስከሚመጣ ዝናቡ ሲመጣ ራሱ ዝናቡ እየዘነበ እያዩት ራሱ ንስሐ መግባት አልፈለጉም ነበር። የሚገርም ነው። ኖህ ራሱ ሰዎችን፣ ቤተሰቡን፣ እንስሳዎችን እየመረጠ ወደ መርከቡ ሲገቡ እነሱ ንስሐ መግባት አልፈለጉም። ለምን? ቅዠት መስሏቸዋል። ቅዠት በቃ እንዴት ነው? እየዘነበ ነው፣ እያዩት ነው። ምክንያቱም ዝናቡ 40 ቀን ሳያቋርጥ 40 ቀንና 40 ሌሊት ሳያቋርጥ እንደዘነበ መጽሐፍ ቅዱስ ይነግረናል። ግን ምንድነው እያደረጉ የነበሩት ብለህ ስትመለከት ምንም እያደረጉ አልነበረም። ያን ሰዓት እኮ የንስሐ ዕድል ነበራቸው። ወደ መርከቡ ገብተው ብዙዎች ሊድኑ ይችላሉ። ከነሱ ይልቅ እነ ጉንዳን ገብተው ድነዋል። ይገርማል። ከነሱ ይልቅ እነ አይጥ ገብተው ድነዋል።
እነ ዝንጀሮ ገብተው ድነዋል። የሚገርም ነው። ገብተዋል። አዋፋት ድንቢጥ ሳትቀር ገብታ ድናለች። በትክክል ሰዎቹ ግን ምንድነው ይበሉ፣ ይጠጡ፣ ያገቡ፣ ይጋቡ ነበረ። ልባቸው ያለው ምድራዊ ነገር ላይ ነበረ። የኖህ የንስሐ ጥሪ ደውሉ አልገባቸውም ነበር። ገብቷል። ይህን ያነሳው ያለ ምክንያት አይደለም። አልገባቸውም። የኖህ የንስሐ ጥሪ አልተረዱትም። ነገር ግን መርከቡ ከተዘጋ በኋላ ውሃው ከፍ እያለ ሲመጣ ራሳቸውን ለማዳን ወደ መርከቡ ለመግባት ይታገሉ ነበር። ጊዜው አልቋል። ግን በጣም መርከቡ ተዘግቷል። አብቅቷል። ከተዘጋ በኋላ ብትሯሯጥ የምታመጣው ነገር የለም። ለዚህ እኮ ነው ኢየሱስ በምድር በነበረበት ሰዓት ቀን ሳለ የላከኝን ልፈጽም ይገባኛል ብሎ የተናገረው። ለዚህ ነው። እውነት ነው። ይሄ ጦርነቱ እንዳለ ሆኖ በተለያየም ጊዜም በትናንት ነው ያለውን እንቅስቃሴዎች በየጊዜው ለአድማጮቻችን እየዘገብንላቸው እንደሆነ ይታወቃል። ሰሞኑን ግን የዚህ የተፈጥሮ አደጋ ለየት ባለ መልክና ከሌላው ዘመናት በምድር ካሳለፍናቸው ዘመናት ለየት ባለ እጅግ በጨመረ እጅግ ደግሞ ከፍተኛ ጉዳት በሚያደርስ መልኩ ምን እየሆነ ነው ያለው? እየተከናወነ ነው ያለው። ልክ ነው። ባለፈው 7.8 ወይ 8 ገደማ ከዛ በፊት ደግሞ 8.8 አይ ቲንክ ጃፓን ላይ የተከሰተ ይመስለኛል። የድሮ ነው 7.6 በፔሩ ከዛ ደግሞ እንግዲህ ከላቲን አሜሪካ ከላቲን አሜሪካ ቀደም ብለን ስንመጣ ቬንዙዌላ አለ። ከቬንዙዌላ ልነሳል የፈለኩት እሱን ነው። እሺ ከቬንዙዌላ 7 ምናምን በጣም ብዙ ሺህ ሰዎች የተጎዱበት፣ ሰዎች የሞቱበት፣ ፎቆች የፈረሱበት፣ ንብረት የወደሙበት፣ ምድር ልትሸከም እንደማትችል የእግዚአብሔር ቁጣ ሲመጣ ያመለከተበት ነው። ትልቅ ቮይስ ነው። ከቬንዙዌላ ቀጥሎ ኮሎምቢያ ነበር። ኮሎምቢያ በጣም 7.7 በሬክተር ስኬል አፍታም ሳይቆይ በዛው ሳምንት ውስጥ መከሰቱ ደግሞ በጣም ከባድ አደጋን አስከትሎ አልፏል። ይህ እንደውም የኮሎምቢያው የምድር መናወጥ በነበረበት ጊዜ እኛም ሀገር ላይ መተሐራ 4.6 ተመዝግቦ እንደነበረ እንግዲህ ቅርብ ትዝታችን ነው። አቅርበ ነው። ኦኬ። ይህንን ሰምተን ምንድነው ያደረግነው? ምንድነው ምላሽ የሰጠነው? ርቀቱን አይደለም ማያሰብ ያለብህ። ልክ ነው። እንግዲህ ከዛ በኋላ ፔሩ ሄደ። እንግዲህ በዛው ማለት እዛው ከፔሩ ወጥቶ እንደው ሃይላይት እንሂድ ብዬ ነው እመጣበታለሁ። ከፔሩ ወጥቶ ደግሞ ኢንዶኔዥያ ሄደ። ትናንት ወዲያ ኢንዶኔዥያ ላይ እንደውም ሁለት ነገር ነው ሀፕን ያደረገው። የሰደድ እሳትና የመሬት መናወጥ። ብዙም ርቀት ሳይሄድ ደግሞ ጃፓንም እንደገና ተደገመ። እንደገና በትናንትናው ዕለት ጃፓን ላይ ይሄው መናጥ ተደገመ። እንደውም አንዳንዶች ጃፓን ልትጠፋ ትችላለች እስከሚባልበት ድረስ በሱናሚና በመሬት መናወጥ ጃፓን የምትባል ሀገር ልትጠፋ ትችላለች እስከሚሉ ድረስ እነዚህ ነገሮች ዋና የፈለቁበት የእሳት ቃጠሎ፣ የመሬት መናወጦቹ፣ ጎርፎቹ፣ የምናያቸው አውሎ ነፋሶቹ ትላንትና ጣሊያን ላይ ከፍተኛ ስቶርም ተነስቶ አውሮፕላን ሁሉ እያንከባለለ ይገርባል። አውሮፕላን እኮ እነዚህ ነገሮች ድርቁ፣
ቸነፈር ይሉታል። የመጽሐፍ ቅዱስ ድርቅ ቸነፈር ይለዋል። ቸነፈሩ ድርቁ የዓለም የምግብ እጥረት ሊፈጠር እንደሚችል የተፈራ ነው። በጣም እየተፈራ ነው ያለ። ምንድነው ይሄ ሁሉ ሲሆን እያደረግን ያለ ነው? ወይስ መጽሐፍ ቅዱሳችንን ማንበብ ትተነዋል ወይ? ወይስ ሃይማኖተኞች ሆነናል ወይ? ሰው ሃይማኖተኛ ሲሆን ከህይወት ይለያል። ከህይወት ይለይና ሃይማኖተኛ ሲሆን ስርዓት ብቻ ጠባቂ ነው የሚሆነው። ሰንበት ይሄዳል ቸርች፣ ማክሰኞ ይሄዳል ቸርች፣ ወይም ደግሞ የሆነ ቦታ ይሄዳል ቸርች፣ ልማዳዊ ጸሎት ያደርጋል፣ ልማዳዊ ዝማሬ ይዘመራል፣ ልማዳዊ ስብከት ይሰበካል። ከልማዳዊ ስብከት፣ ከልማዳዊ ዝማሬ፣ ከልማዳዊ ጸሎት ሳንወጣ እንመለሳለን። ይሄ ሲደጋገም ደግሞ ልምምድ ይሆንብንና እንደነዘዘ የተጠራንበትን ትልቁን ተልእኮ እንተውና ሳናውቅ የኃጢአትና የጥፋት ልምምዶች ውስጥ እንገባለን። ለምን? የመጽሐፍ ቅዱስ እውነታንን መጠራጠር እንጀምራለን። ካመንበት እኮ እንሰብከዋለን። ሲዝን እናያለን። መንፈስ ቅዱስ እኮ የተሰጠን መንፈስ ቅዱስ በውስጣችን የሆነው ሲዝንን ልንለይበት እኮ ነው። ጊዜ ልንለይበት ነው። ዘመንን ልንለይበት ነው። እንግዲህ ይላል ኤፌሶን ላይ እሱን ቃል ማንሳት እፈልጋለሁ። ምክንያቱም እነዚህን ሁሉ እያየን ለምን እንደደነዘዝን ስላልገባኝ ሊገባኝም ስላልቻለ እኔ ማወቅ እፈልጋለሁ። ገብቷል? ሰዎች ሲደነዝዙ ከባድ ነው። ድንዛዜን የመሰለ አስቀያሚ ነገር በምድር ላይ የለም። ምክንያቱም ስደነዝዝ ድንገት ነገሮች ይለወጣሉ እና እንደዚህ ይላል ቁጥር 15 እና 16 ብቻ ነው ማነበው። ኤፌሶን ምዕራፍ 5 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ ይላል። በጥንቃቄ እንደምን ጥበበኛ ጥበብ እንደሌላቸው ሳይሆን በጥንቃቄ ተጠበቁ፣ ከቀኖቹ ክፉዎች ናቸው፣ ዘመኑን ዋጁ ይላል። ኤፌሶን ምዕራፍ 3 ላይ ደግሞ መተሄደን ስንመለከት ምንድነው የሚለን? የመጨረሻው ዘመን የሚያስጨንቅ ጊዜ ይመጣል። ይህንን የእግዚአብሔር ቃል እንዴት እንደምታዩት ባላውቅም ዘመን እየከፋ ሲሄድ በጥንቃቄ ለመመላለስ ዘመንን ማስተዋል ይጠይቃል። ዘመንን ለመዋጀት ዘመንን ማወቅ ይጠይቃል። ያላወቀውን ዘመን አታስተውልም። ካላስተዋልክ ደግሞ በጥንቃቄ አትመላለስም። እውነት ነው። ስለዚህ አሁን ከላቲን አሜሪካ ተነስቶ ኤዥያ ድረስ የተፈጥሮ አደጋዎች እየሰማን ነው። የእሳት ቃጠሎ እየሰማን ነው። ቅድም ያነሳው ጣሊያን ላይ ስቶርምድ ተነስቶ ከፍተኛ ውድመት ነው ያደረሰው። በጣም ይህንን ዝም ብለን ዜና መመልከት ነው ወይንስ እግዚአብሔር ምልክት እየሰጠን ነው ብላችሁ ነው የምታስቡት? ዛሬ ነገሮችን ወደ ጥያቄ ያደረኩበት ወገኖች ምክንያት ስላለኝ ነው። ፓስተር እንደው ይህን ነገር በደንብ ማጠናከር አስፈላጊ ሳይሆን አይቀርምና የእግዚአብሔር ቃል መቼም መርሃችን ነውና ምን ይላል በራእይ? ቅድም አንተ ስለ ኖህና ስለ ሎጥ ስታነሳ የሰዎች የልብ ጥንካሬን የሚያመላክት ነውና እዚሁ ደግሞ ተመልሶ ራእይም በምዕራፍ 16 ቁጥር 8 እና 9 እዛ ላይ በደንብ በትክክል ነው ያስቀመጠውና እንደው ባነበው ደስ ይለኛል። ፈቃድ ከሆነ ምን ይላል? በጌታ በኢየሱስ ስም አነበዋለሁ። አራተኛውንም ጽዋውን በፀሐይ ላይ አፈሰሰ፣ ሰዎችንም በእሳት ልታቃጥል ተሰጣት። ቁጥር 9 ደግሞ እንደዚህ ይላል፣ ሰዎችም በታላቅ ትኩሳት ተቃጠሉ። በእነዚህም መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ፣ ክብርንም እንዲሰጡት
ንስሐ አልገቡም ይላል። እንግዲህ ይሄ መቅሰፍት ምድር ላይ የሆነ ማለት ነው። አሁን ላይ ያለውን ገጽታ አያመላክትም? ለምን እንደዚህ እንዳልኩ ታውቃለህ? ኔቫዳ የምትባል አሜሪካ ላይ አሁን ከባድ የሰደድ እሳት ተቀስቅሷል። በጣም በብዙ ሺህ የሚቆጠር ሄክታር መሬት ነው እያወደመ ያለው እና የሚገርም እዛው ቦታ ላይ አንድ የአምልኮተ ጣዖት በዓል ሊከበር በዚህ ከቀናት በኋላ ቀጠሮ ተይዟል። በጣም ግዙፍ የሆነ የእንጨት ሰውን እንግዲህ የጨለማውን መንግስት ተምሳሌት ሆኖ የቆመ እሱን በማቃጠል አምልኮተ ሰይጣን ለማከናወን እንግዲህ ቀጠሮ እንደተያዘለት ነው መረጃዎች የሚያመላክቱት። ይሄ ብቻ አይደለም እንግዲህ እዛ ላይ ልቅ የሆነ የርኩሰት ተግባሮች ብልክ በኖህና በሎጥ ዘመን እንደነበረው ለማከናወን እንግዲህ በከፍተኛ ደረጃ ተዘጋጅተው እየተጠባበቁ ይገኛል። እንግዲህ ይህ ደግሞ ሰደድ እሳት ቀደም ብሎ ተከስቷልና እንግዲህ ምን ያህል የሰው ልብ ጥንካሬን ምን ያህል እንደሆነ አመላካች ስለሆነ እንደው ይሄንንም አቃት ለአድማጮችም ለሚሰሙንም መልእክት አቅርብልን። እንግዲህ ምንድነው መሰለህ የሰው ልብ ጥንካሬ በመጨረሻው ዘመን ይመጣል። ፍቅርም ይቀዘቅዛል። ሰዎች ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ከእግዚአብሔር ይልቅ ራሳቸውን የሚወዱ ይሆናሉ። ከእግዚአብሔር ይልቅ ምድራዊ ነገር የሚፈልጉና በምድራዊ ነገር ላይ የሚሻቆቱ ይሆናሉ። እነዚህ ነገሮች እውነት ናቸው። ነገር ግን እኛ በእነዚህ ጊዜያቶች ውስጥ እንዴት እንመላለስ? ልባቸው እኮ ይጠነክራል። ለጥፋት የተጠራ ሰው ልቡ ይጠነክራል፣ ይደነድናል። ድንጋይ ልብ ነው የሚሆነው። ቶታል ድንጋይ ልብ ምንም ብትነግራቸው የማይሰሙ ይሆናሉ። እኛ ግን እንደ ቤተ ክርስቲያን፣ እንደ አገልጋይ፣ እንደ እግዚአብሔር ሰው ወንድሞች፣ እህቶች፣ ቅዱሳን ምናልባት ወገኖች ይህንም ፕሮግራም የምታዳምጡ እባካችሁ ለብዙ ሰዎች ሼር አድርጉት ይህን ጉዳይ እና ዘመኑ እያለቀ ነው። ፈጦ እኮ ነው እየመጣ ያለው። እንዴት እኔ እንዲህ ይመስለኛል። ሰማይ የበጉ ሰርግ እየተደገሰ ነው የሚመስለኝ። ሰዓቱ ስላለቀ፣ ጊዜው ስላለቀ፣ ሁኔታዎች ስላለቁ፣ የሙሽራው መምጣት እየቀረበ ስለሆነ የምድር ክፋትና ትኩሳት መጨመር እኮ ይህንን ነው የሚያሳየ። የሰዎች አለመረጋጋትና መቀበዘብ ይህንን ነው የሚያሳየ። ሰዎች ቆም ብለው አስተውለው ወደ ጌታ እንዳይመለሱ ከአምላካቸው ታርቀው በበጉ ሰርግ ላይ እንዳይገኙ አውሬው ከምን ጊዜም በላይ በጭካኔ የሰዎችን በኢኮኖሚ በተለያየ ዘዴ ሰዎችን ወደ ጨለማ እየከተተ ነው። በራሱ ወዳድነት ጠልፎ፣ በትዕቢት ጠልፎ ከእግዚአብሔር ይልቅ ተድላን እንዲወዱ አድርጓቸው ማንነታቸው የፈጠራቸውን ሰው አርጎ የፈጠራቸውን አምላካቸውን እስኪረሱ ድረስ እያሳተ ነው ያለው። ይህ ትናንት የሆነ አይደለም። የዛሬ 3 ወር የሆነ አይደለም። ከጥንት ጀምሮ ከኤዶም ገነት ጀምሮ የሰውን ልጅ ለማጥፋት እግር ስር የሚከታተል ነው ዲያብሎስ። እውነት ነው። ስለዚህ ቀኑ እንደደረሰ አውቋል። ለ1000 ዓመት እንደሚታሰር ያውቃል። ያ ከመሆኑ በፊት ግን ለምን ብቻውን ይሄዳል? አጥፍቶ መጥፋት አለበት። ቢሊዮኖችን ይዞ ለመሄድ ይህንን እየሰራ ነው ያለው። እኛ ግን እንንቃ፣ እኛ ግን እናስተውል። እግዚአብሔር የማስተዋልን መንፈስ ይስጠን። ቆም ብለን የምንሄድበትን መንገድ እንድናይ፣ የምናደርገውን ነገር እንድናይ፣ ነገ ሰባኪዎች ብቻ ሳይሆን ከእግዚአብሔር መንግስት ተቀላቃዮች፣ አውሬዎች ብቻ ሳይሆን የተግባር ሰዎች እንድንሆን ይርዳን እያልኩኝ የዛሬ መልእክቴ በዚህ ቋጫለሁ። ጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችሁ ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር፣ በእውነት በጣም ድንቅ የሆነ መልእክት ነው ያስተላለፍክልን። ርዕሰ ጉዳዩም በጣም ለዚህ ነገር በጣም ምቹ ነው ብዬ አስባለሁ። እንግዲህ እግዚአብሔር ቃል የሚለው የተጠሩት ብዙዎች ናቸውና የሚድኑት ጥቂቶች ናቸው ይላል። እንግዲህ መንገዷ ራሷ ጠባብ ናት፣ ሰፊ አይደለችም። እኛ ግን በሰፊው ጎዳና ላይ እየተጓዘን ያለነው እንደገና ደግሞ ከሚጠፉት ወገን ራሳችንን
እያዘጋጀን ያለነው ወይስ በጠባባ ጎዳና ሄደን የእግዚአብሔርን መንግስት የበጉ ሰርግ ላይ መገኘት የትኛው ያዋጣል የሚለውን ጥያቄ ለሁላችንም በመተው እንግዲህ ወገኖች ወይ ነገሮች እየተጣደፉ ነው ያሉት፣ ጊዜው እየሄደ ነው ያለው፣ እየነጎደ ነው ያለው። እንጠንቀቅ፣ እንዘጋጅ እንላለን። እንግዲህ ለዛሬ ለዕለተ ማክሰኞ ምሽት ይዘን የመጣነው መረጃ ይህንን ይመስላል። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።